ጾመኛ ሆኖ ዘፈን የሚሰማ ጾመኛ ሆኖ ሐራም የሚያይ እነዚህ አላህ የሚጠላቸው ስራዎች የጾሙን አጅር ይቀንሱታል። ጾመኛ ሆኖ የሚዋሽ ሰውን የሚያማ ሰውን ለማጣላት ብሎ ረመዳን ላይ ያው ውዶ በሚደረግበት ጊዜ ጥንቃቄ ያስፈልጋል። በሌላ ጊዜ ባሊግ ፊል መልመዶቲ ወልስቲንሻቅ ይላል ሐዲሱ። መድመዷ ስትመጠመጥና በአፍንጫ ስትስብ በደንብ ጠግተህ እስከሚደርሰው ድረስ ማዳረስን አረጋግጥ ታሉ በኋላ ኢላ አን ተኩነ ሷኢማ ይላል። ጾመኛ ካልሆነ በስተቀር ጾመኛ የሆነ ሰው ወደ ጉሮሮ ሰርቆ እንዳይገባ አፍንጫውም ያው ጉሮሮ ጋር የሚያገናኝ መስበር ስላለው በዛ በኃይል ተሳበው ይገባ ይችላል ማለት ነው። ስለዚህ ያው ነብዩ በግልጽ አስጠንቅቀዋል። መድመዷና እስቲንሻቁን ተውት አይደለም ያሉት። ደንብ እንትን ማለቱን ተጠንቀቁ፣ ወደታይ እንዳይሰርቅባችሁ በጥንቃቄ አድርጉ ጾመኛ በምትሆኑ ጊዜ ስላሉ ያው መድመዷ ይደረጋል። ቀስ አድርጎ ከላይ ብሎ ወደ ጉሮሮ እንዳይቀርብ አድርጎ ማለት አፍንጫውም ደግሞ በኃይል በትንፋሽ መሳብ ቀንሶ ትንሽ ብቻ እንደዚህ አድርጎ መመለስ ከሆነ ችግር የለውም ማለት ነው። ዋናው ወደ ሆድ ሰርቆ እንዳይገባ ነው መጠንቀቅ ያለበት። አፍ ውስጥ መግባቱ ችግር የለውም። ጥንቃቄ አድርገው ድንገት ቢገባ ያስፈታቸው ይሆን ጾሙ? አዎ ያው ድንገት ገባ ኸጥኦ ነው። ኸጥኦ ጥንቃቄ ባለማድረጉ ነው ብሎ ያው መቀጣት አለበት የሚሉ አሉ። አንዳንዶች ደግሞ የሚችለውን ጥንቃቄ አድርጎ ሳያስበው አመልጦት ከሆነ ችግር የለውም። እንደ ንስያን ነው። አትዋኺዝና ነሲና አኽጧና ይላል ቁርአን። ረስተን ወይም ተሳስተን ባደረገው ነገር እንዲያጠይቀን በሉ ብሎ ያስተምራል አላህ ራሱ። ያን ስትሉ ፈአልት እሺ ይላል ነው። ለማንኛውም ጥንቃቄ አድርጉ ብለዋል። መድመዷና እስቲንሻቅ አይቀርም። ያው የፊት አካል ላይ ስለሆነ ቦታው ሲሉ ጃኩም የሚለው የሚሟላው ያው መጉመጥመጥና በአፍንጫ መሳብ ሲኖር ነው። ግን ወደ ውስጥ በጣም ሰርጦ እንዳይገባ ጥንቃቄ ማድረግ አለብን ነው። مرحبا شيخ. ጾመኛ ሁለት ቦታ ላይ ይደሰታል አሉ። አንደኛው ኢዛ አፍጣራ ያፈጠረ ጊዜ ጾሙን በመሙላቱ ያንን አንድ ቀን ጾም በመጨረሱ የአላህን ትእዛዝ በመጠበቁና ከረሃብ ከዋጥን ደግሞ ሲቋረጥ አንጀቱ ሲርስ እጅጉን ይደሰታል። ኢፍጣር ሰዓት ማስደሰቱ የለም አይደል? ሁለተኛውና ዋናው ደስታ ደግሞ አላህ ዘንድ ሲገናኝ ነገ የውመል ቂያማ እጅጉን ይደሰታል የጾሙን ምንዳ ሲያገኝ። ጾመኞች አላህ የተለየ በር አዘጋጀላቸው። ረያን የተባለ የጀነት በርን አላህ አዘጋጅቶላቸዋል። ረያን ጀነት ውስጥ 8 የጀነት በሮች አሉ። በሁሉም በር ሁሉም ይጠራል። የሰደቃ በር አለ፣ የጂሃድ በር አለ፣ የሰላት በር አለ፣ የጾምም አለ። እንደው በሁሉም ይጠራ የሚገባ ይኖራል እንዴ ብለው አቡበከር ሲጠይቁ አንተ ልትሆን ትችላለህ ብለውታል። በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም ዛሬ ማን ነው የተቸገረን የረዳ ሰደቃ ያወጣ? አቡበከር እኔ አሉ። ዛሬ ማን ነው የጾመው አሉ። አቡበከር እኔ አሉ። ዛሬ ማን ነው የታመመን የጠየቀ? አቡበከር አሁንም እኔ ነኝ አሉ። ዛሬ ማን ነው ጀናዛን የሸኘው የቀበረው? አቡበከር እኔ ሲሉ 4 ነገር በአንድ ሰው ላይ አይሰባሰብም ጀነት የገባ ቢሆን እንጂ። ስለዚህ እኛ የምንጠቀምበት ረመዳን ላይ ኸይር ስራ፣ የታመመን መጠየቅ፣ የተቸገረን መርዳት፣ ቀብር ካለ ቀብር ላይ መሄድ ይበልጡን እንድናስታውስ ያደርገናል። ቀብር መዘየር፣ የሞቱ ሰዎችን እዛች ቦታ ላይ ስንቀብር እንደዚሁ አፈር ለብሶ ስንመለከት ነገም የኔ ተራ ነው፣ እዚህ ጉድጓድ ውስጥ ገባለው፣ አፈር ለብሳለው የሚለው እሳቤ ሲመጣ ይበልጥ ተቅዋ የሚባለው ነገር አላህን እንድንፈራ ወደ አላህ እንድንቀርብ ያደርገናል። አንድ ልጅ የሆነ ቦታ አገኘሁት። አሰላሙ አለይኩም አለኝ። ወአለይኩም ሰላም ወራህመቱላህ። የዛሬ 15 ዓመት ከጅጅጋ ወደ ጎዴ በሚወስደው መንገድ የአውቶቡስ ሹፌር ነበርኩኛል።
የሆነ ሙሐደራ ስታደርግ ሰምቼህ በዛ ነው ሂዳያ ያገኘሁት አለኝ ከዛ ቀን ወዲህ ዚናውንም ስርቆቱንም ቅጥፈቱንም ብልግናውንም በሙሉ ተወብቼ አሁን የምታየኝ ደረጃ የደረስኩት ባንተ ሙሐደራ ነው አለ ለአጋጣሚ ቴፕ ላይ ተከፍቶ ነው አለ የዛሬ 15 ዓመት አንተ ዝም ብለህ የሆነ ነገር ትናገራለህ የሆኑ ባለ ሀብቶች አራሁ استغنى ان الى ربك الرجع ባለ ሀብቶቹ አሁን መስጊድ እኮ በጣም ሀብታም የሆኑት የሉም ትንሽ ሀብት ያላቸው መጥተው መቀመጥ ራሱ አይፈልጉም የሉም እነሱ ስልጣንም ሲኖራቸው ገንዘብም ሲኖራቸው ጉልበትም ሲኖራቸው የሆነ ነገር ክብር እንኳን ሲኖራቸው መስጊድ መቀመጥ አይመቻቸው ወጣ ነው የሚሉት ሂዶ የሚፈልገው ሂዳያ ነው ከኛ መካከል ድንገት መጥቶ እንደው ምን ይላል ይሄ ሰው ልስማው ብሎ ቁጭ ያለ ሁሉ ሊኖር ይችላል ህይወቱ ተቀይሮ يوم القيامه حسنات ላስተማሪውም ለተማሪውም ለመስጊዱም ባለቤት ለካሜራማኑም ለሁሉም የአጅር ሰበብ የሚሆንም ሰው ይመጣል وما يدريك لعله يزكى የሚጠህራው ንጹህም የሆነው ተውሂዱን የሚይዘው ሽርኩን የሚተወው ተውሂዱን የሚወደው ኢማኑን የሚወደው ኩፍሩን የሚጠላው ከመሐከላችን ኒፋቅ ያለበት ሆኖ የሚድን ስንፍና ያለበት ሆኖ የሚሻለው ከመሐከላችን ማን እንደሆነ الله እንጂ የሚያውቀው የለም وما يدريك لعله يزكى او يذكر ወይም ደግሞ ገስጸው መክረው ሊገሰጽና فتنفعه الذكرى ተግሳጤቱ የምትጠቅመው ማን እንደሆነ እኔ ካልነገርኩ በስተቀር ምን አሳወቀህ በላቸው አለ አላህ እና ትክክል አይደለም اما من استغنى ራሱን የቻለውንም አለ አላህ استغنى ማለት يعني በቃ ከሌላ ምንም የምፈልገው ነገር የለኝም ጉልበትም አለኝ ስልጣንም አለኝ አቅምም አለኝ ገንዘብም አለኝ ብሎም ያስበውን በተለይ እነ ዑትባ እነ ሸይባ እነ አቡ ጀህል ሌሎቹም ኩፋሩ ቁረይሽ ሳዳቱ ቁረይሽን እነሱ ነቢያችንን አለይሂ ሰላቱ ወሰላም ያስቸግሩ ነበር ያጫናንቋቸውም ነበር እንደውም ምን ይሏቸው ነበር ሙሐመድ ይሏቸው ለበይክ አንተ እኮ ችግርህ የኛን ክብር አልተረዳኸውም የምታስቀምጠን ከደሃው ጋራ ከሚስኪን ጋራ ከባሪያዎቹ ጋራ ነው እኛ እኮ የቁረይሽ ባለ አባቶች ነን ባለ ሀብቶችም ነን ለምንድነው ክብራችንን ማትጠብቅልን እና ምን ላደርግ እንድትሰሙኝ ሲሏቸው ይሄን ሁሉ ደሃ አስወጣና ለብቻችን በፕሮቶኮላችንን ጠብቀህ አናግረን ይሏቸዋል ነቢያችን አለይሂ ሰላቱ ወሰላም እንደው ገሸሽ ቢሉላቸው እነዚህን ጥጋበኞች አናግሬ እስከምጨርስ ድረስ እንደው ወጣ ቢሉ ولا تطرد الذين يدعون ربهم خوفا وطمعا اللهن رحمتون كجلو قطعتون فرتو لا الله بدق ቁጭ የሚሉትን ደሃ ዓቢድ ተቅይ ሰዎች ካንተ መጅሊስ እንዳታባረራቸው ይሄ ጥጋበኛ ከፈለገ ይስለም ካልፈለገ ይካድ من شاء فليؤمن ومن شاء فليكفر ولا تطرد الذين يدعون ربهم ጌታቸውን በተውሂድ የሚጠሩትን በፍጹም እንዳታባረር አላቸው ነቢያችን አለይሂ ሰላቱ ወሰላም እንዲሰልሙላቸው ካላቸው ጉጉት የተነሳ በፕሮግራም ነገሮችን ማስኬድ ፈለጉ አላህ ግን እንቅጩ ምን አላቸው ንያህና አስተሳሰብህ ልክ ነው ትክክል ነው ግን وما يدريك لعله يزكى ይሄኛው አንተ ቆየኝ የምትለው የሚጣሐራ የሚጸዳዳ ጽድት ያለ ልቦና ቀና ልቦና ይዞ ነው የመጣው ይሄኛውን ደግሞ አታቆም اما من استغنى በሀብቱ የተብቃቃ ገንዘብ ሲኖረው የጥጋብ ስሜት ይሰማዋል كما قال تعالى الرآه استغنى ان الى ربك الرجعى መመለስ ወደ አላህ መሆኑን የረሳ በሀብቱ ብቻ ባለው ስልጣን ብቻ ተመክቶ የሚንደላቀቀውን አካል فانت له تصدى انت سفت لله ሄደ ልንገረው ላናግረው የሚል ትመጣለታለህ ለምን ወደዚህ ሁሉ መሄድ አስፈለገ እንደው መልእክቱን እንዲያደርስ እንዲጣራ በየ وما عليك الا يزكى الله ባይጸዳ አንተ ምን ትጎዳለህ ራሱ ጉዳይ
አላህና ለመልእክተኛው ነው በላቸው። ፈተቁላህ አላህን ፍሩ እንጂ ወአስሊሑ ዛተ በይኒኩም መሃላችሁ ያለን ወንድምነት አስተካክሉ እንጂ አላቸው። ኢንኩንቱም ሙእሚኒን ምእመናን ከሆናችሁ በአላህ በመጪው ቀን በመልእክተኛው ካመናችሁ መሃላችሁ ያለን ግንኙነት አስተካክሉ እንጂ። ከዛ አላህ ስለ ምርኮ አላወራም። 5 ገጽ ሱረቱል አንፋል ግለጹ አከታትሎ ሄደ። ስለ ተቅዋ ስለ ኢማን ስለ ዋለላቸው ውለታ ሲጠቅስ ቆይቶ 5ኛውን ገጽ ስትገልጹት ስለ ምርኮ ክፍፍል ያኔ ይጀምራል። ለአላህ እንደ 5ኛውን እያለ ክፍፍሉን አላህ ይመጣል። ዑለማዎቹ ምን ይላሉ? አላህ ቀድሞ ስለ ክፍፍሉ ቢናገር ተግባራዊ ላይ ሆን ይችል ነበር። ኢማን አልጠነከረም። ኢማንን አላህ ገነባና ትእዛዝ ሲያወርድ ትእዛዝን መቀበል የሚችል ጫንቃ ገንብተው ነበር፣ ትከሻ ዳብረው ነበር። ረመዳን ዓላማው ኢማንን ማጠንከር፣ ስጋን አድክሞ ኢማንን ማጠንከር። ያኔ ትእዛዛትን መሸከም የሚችል ጉልበት ይኖራል። ኸምር ታውቃላችሁ፣ መጠጥ እኮ ባንዴ ያልተከለከለ በሂደት ነው የተከለከለው። የሰሃባን ኢማን አንጾ ነው መጨረሻ ላይ ኸምር ማለት ቁማር ማለት ርጅሱ ሚን አመል ሸይጣን ሲላቸው አውጥተው የደፉት። መጀመሪያ አልተቀበሉ። ያ ማህበረሰብ መጠጥ ሲጠጣን ያደገው የሰሃባው ትውልድ ኸምር አስካሪ መጠጥ ነው የሚጠጣው። እስልምናን ሲቀበሉ አላህ መጠጥን ተዋል አላቸው። ስለ መጠጥ ይጠይቁሃል እንዲበላቸው ትእዛዝ ይወርዳል። አልከለከላቸው። ኢማናቸው ክልከላውን የሚቀበልበት ደረጃ ላይ አልደረሰም። ያን ከዛ ደግሞ አስከተለ አላህ ያ አዩሃ الذين آمنوا እናንተ ምእመናን ሆይ እባካችሁን ወደ ሶላት ስትገቡ ጠጣችሁ አትስገዱ አላችሁ። ይሰክራሉ፣ ሰክራችሁ እንዳትቀርቡ አላችሁ። ላ ተቅረቡ الصلاة وأنتم سكارى አላችሁ። እንዲህ አባብሎ ነው እኮ አላህ ያነጻቸው። ኢማናቸው ተገንብቶ ሲያልቅ ትእዛዝ አወረደ። إنما الخمر والميسر والأنصاب رجس من عمل الشيطان فاجتنبوه راقوا አላችሁ። የመዲና ጎዳናዎች ይላሉ መጠጥ አውጥቶ በሚደፋው ሰው ጎርፍ ነው ነበር። አንዳንዶቹ ይላሉ ኸምር እየጠጡ ተሰብስበው ያወሩ ቁርአን እኮ እየወረደ ልክ ያንቀጽ ወርዷል ሲባል አተውም እንደ ይላል አንቀጹ ሲያልቅ እንተሃይና ጌታችን ትተናል ብለው አስቀምጡ። ኢማን ተገንብቶ ሲያልቅ ትእዛዝን መሸከም ይችላል። ለንዋይ አያድርም። ስልጣን አያጓጓው፣ የሰው ሀብት አያጓጓው፣ ብር ይዞ አይጠፋ፣ በድሎ አይሸሽም። ረመዳን የተደነገገበት የመጀመሪያው ዓላማ የኢማን ግንባታ መስጠት። ሁለተኛው እንጥቀስ፣ ሙራቀባ አላህ ያየኛል የሚለውን ስሜት ውስጣችን ማስረጽ። የሰው ልጅ በካሜራ ብዛት በደህንነትና በጸጥታ ኃይል ብዛት የምትቆጣጠሩ ፍጡር አይደል። ብዙ ካሜራዎች ብዙ ደህንነቶች አላት የምትባለው አሜሪካ እንኳን 2025 ላይ የዛሬ ዓመት ወንጀል የተሰራው ብቻ 9.3 ሚሊዮን ወንጀል ተፈጸመ። ያ ሁሉ ካሜራ ያ ሁሉ ደህንነት ያ ሁሉ ፖሊስ እያለ ከነዚህ ውስጥ አብዛኛውን ዘረፋና ቡቸራ። የሰው ልጅ ራሱ ውስጥ ካሜራ ካልገጠመ በምንም ልታቆሟች። አላህ ያየኛል ሲል ያኔ ሰው አይበድም፣ ፎርጅድ ዕቃ አይሸጥም፣ ቀይሮ አያቀርብም፣ አይምልም። አላህ ያየዋላ አይበድልም። ረመዳን ይህን ኩትኮታ ሊሰጥ ነው የመጣው። እንዴት አትሉኝ? ለምሳሌ አንድ ሰው ሲጾም መጾሙን ራሱ ካልነገረህ በምን ታውቀዋል? ዘይሮ ከሄደ ጾሟል አፍጥሯል አታውቀው። ጾም አላህ ያየኛል ብለህ የምትሰራው ስራ ብቻ። አሊያም ረመዳን ቀን ቤቱ አሁን ምሳውን በልቶ ግጥም አርጎ መጥቶ አፉን ጠራርጎ የዛሬ ፀሐይ ምን አበረታው ቢልህ በምን ታውቃለህ? መብቱ ነው አይደል? አላህ ያየኛል ስለሚል ነው ውዶ ያደረገ የተጎመጠመጠበትን ውሃ ሳይውጥ የሚተፋው። አላህ ብቻ የሚያውቀው ነው። የጉሮሮን ኬላ አላህ ብቻ ነው የሚያያት።